ሰላም ጋይስ እንዴት ናችሁ? ዛሬ የፍሬሽማን ኮርስ የሆነውን ሳይኮሎጂ ቻፕተር 3 እናያለን። ቻፕተር 3 ለርኒንግ የሚለውን ፓርት እናያለን። በጣም ሴንሲቲቭ የሆነ ቻፕተር ነው። ስለ መማር የምንወያይበት ቻፕተር ነው ማለት ነው። ኦኬ ለርኒንግ መማር ማለት ምን ማለት ነው? ለእናንተ መማር ማለት በሳይኮሎጂ መማር ማለት ይለናል ሳይኮሎጂ learning is relatively permanent change in behaviors as a result of previous practice and experience መማር ማለት በአንጻራዊ ምን የሆነ ቋሚ የሆነ የባህሪ ለውጥ ማምጣት ይለናል change of behavior ነው ይለናል relatively permanent change in behavior አንጻራዊ ቋሚ የሆነ የባህሪ ለውጥ ማምጣት መቻል ይህ ባህሪ ለውጥ ከምን የመጣ ከፕራክቲስ ወይም ከኤክስፒሪየንስ ከልምድ ወይም የሆነ ነገር ከማድረግ ወይም ከልምድ ያመጣ ነው የባህሪ ለውጥ ለርኒንግ ልንለው እንችላለን ማለት ነው የሆነ ወረቀት ለመጀመሪያ ጊዜ ስንቀድ ህፃን ሆነን ወረቀት ይቀደዳል የሚለውን በፕራክቲስ ማወቅ ቻለን ማለት ነው ይህ ፕሮሰስ ለርኒንግ ነው ማለት ነው ከዛ በኋላ ይህ ወረቀት እንደሚቀደድ ፐርማነንትሊ አእምሮአችን ውስጥ የሚቀመጥ ነው ማለት ነው ለዚህ ነው ለርኒንግ ማለት ሪላቲቭሊ ፐርማነንት ቼንጅ ኢን ቢሄቪየር የሚለን ኦኬ ለርኒንግን በዚህ ካየነው ፊውቸሮቹ ምን ናቸው የሚለውን እንቀጥላለን ፊውቸር ኦር አትሪቢዩትስ ኦፍ ለርኒንግ የሚለውን እናያለን እንግዲህ ለርኒንግ ከላይ ባየነው ቻፕተር ውስጥ የሚካተቱ ብዙ ነገሮችን እናያለን የመጀመሪያው ኢንቮልቭስ ቼንጅ ኢን ቢሄቪየር ነው ለርኒንግ ማለት የባህሪ ለውጥ ማምጣት ማለት ነው የባህሪ ለውጥ ማለት ነው እንዲሁም ደግሞ ኢትስ ሪላቲቭሊ ፐርማነንት ነው በአንጻራዊ ቢሆንም ቋሚ የሆነ ምንድነው የሚቆይ የሆነ ነው ማለት ነው ለርኒንግ ማለት ሪላቲቭሊ ፐርማነንት ይለናል ሌላው ቼንጂንግ ዱ ቱ ማቹሬሽን ኢልነስ or use of drug are not considered learning ይሄ በማቹሬሽን ወይም በፊዚካል በእድገት ምክንያት ወይም በጉርምስና የሚመጣ የባህሪ ለውጥ ከለርኒንግ አይካተትም ይለናል በህመም ምክንያት የሚመጣ ባህሪ ለውጥ ይሄም ከለርኒንግ ጋር አይካተትም ድራግ በመውሰድ የሚመጣ የባህሪ ለውጥንም እንደዚሁ ከለርኒንግ አናካተተውም ይለናል ኦኬ cannot be observed directly አሁንም ለርኒንግን የሆነን ሰው ስናይ ኦብዘርቭ ልናደርገው አንችልም ምን ያቃል የሚለውን በምንድነው ልንየው የምንችለው በፕራክቲስ ነው የዛ ሰው የተግባር ግን ምን እንደሚያቅ ይነግረናል ማለት ነው ስለዚህ እንዲሁ ኖርማሊ ኦብዘርቨብል ማድረግ አንችልም እንዲ ፊዚካሉን አይተን ኦብዘርቭ ልናደርገው የማንችለው ነገር ነው ማለት ነው ለርኒንግ ሌላው ደግሞ is based on practice ነው ለርኒንግ ፕራክቲስ የሆነ ነገር ነው እንዲሁ ዝም ብሎ ስለተነገረን መማር ልንለው አንችልም በፕራክቲስ ስናየው ግን ያንን ለርኒንግ ልንለው እንችላለን ማለት ነው ኦኬ ሌላው ፕሪንሲፕል ነው የለርኒንግ ፕሪንሲፕል ምን ፕሪንሲፕሎች አሉት ፕሪንሲፕል ስንል እንግዲህ ለርኒንግ ኦከር ኢፌክቲቭሊ አንደር ሰርቴን ኮንዲሽን እንግዲህ ይሄ መማር የሚባለው ነገር በጣም ውጤታማ እንዲሆን ከዚህ በታች የተዘረዘሩ ሐሳቦች ወሳኝ ናቸው ማለት ነው ስለዚህ መማር ውጤታማ እንዲሆን ምን ነገሮች መከናወን አለባቸው ለኛም ይጠቅመናል ባይዘው ስታነቡ ምን ነገሮች ቅድሚያ መዘጋጀት አለባችሁ የሚለው ከዚህ በታች ባሉ ነገሮች ሳይኮሎጂ ያስቀምጣቸዋል ማለት ነው የመጀመሪያው ኢፌክቲቭ እንዲሆን ትምህርታችሁ ኢፌክቲቭ እንዲሆን ጥናታችሁ ኢፌክቲቭ እንዲሆን ማድረግ ያለባችሁ የመጀመሪያው people learn best when they are physically mentally and emotionally ready to learn ምን ማድረግ መጀመሪያ ፊዚካሊ በአካል መብቃት መቻል አለብን ለዛ ለምንማረው ነገር በአካል መብቃት አለብን ዝም ብለን ማቹርድ ሳንሆን ፊት ማለት የለብንም ማለት ነው ለምሳሌ የአምስት ዓመት ህፃን ልጅ የ10ኛ ክፍልን ማትማቲክስ ብታስተምሩ ማቹርድ አይደለም ያንን ሊቀበል አይችልም በጣም ውስብስብ የሆኑ ነገሮችን ሊቀበል አይችልም ስለዚህ መጀመሪያ ለምንማረው ነገር ማቹርድ መሆን አለብን ማለት ነው ከዛስ ሜንታሊ ሬዲ መሆን አለብን አእምሮአችን ደግሞ መልሶ ዝግጁ ሊሆን ይገባል ሌላው ደግሞ በሶስተኛ ደረጃ ኢሞሽናሊ ሬዲ ልንሆን ይገባል ለመማር በስሜት ለመማር እንትን ማለት አለብን ማለት ነው በስሜት ልንነቃ ይገባል ማለት ነው ኦኬ ኢሞሽናሊም ሬዲ ልንሆን ይገባል ኦኬ ሁለተኛው ደግሞ learning occur best when there is meaningful practice and exercise መማር ደግሞ በጣም ቤስት የሚሆነው በምን ቢታገዝ በፕራክቲስ
በተግባር ቢታገዝ ኤክሰርሳይዝ እያደረግን ፕራክቲስ እያደረግን ብንማር በጣም የተሻለ ፐርፎርማንስ ይኖራል ማለት ነው። ኦኬ ሌላው learning is strengthened when it is associated with pleasant feeling እንዲሁም learning በጣም ይጠነክራል ይለናል ከምን ጋር ቢገናኝ በጣም ፕሌዘንት ከሆነ ፊሊንግ ጋር ደስ የሚል ስሜት ውስጥ ሆነን ስንማር በጣም ከፍተኛ የሆነ የመረዳት አቅም ይኖራል ማለት ነው። ኦኬ ሌላው ደግሞ things learned first create a stronger impression in the mind that is difficult to erase መጀመሪያ አእምሮአችን ላይ ክሬት የተደረጉት መጀመሪያ ያወቅናቸው ነገሮች ከአእምሮአችን ለማውጣት ኢሬዝ ለማድረግ በጣም ይከብደናል ነው የሚለው ዲፊካልቲ ይሆናል። ከዚህ በፊት መጀመሪያ ምን ስለሆኑ ፈርስት ክሬተር ስለሆኑ በጣም ስትሮንግድ ሆኖ ክሬት ስለሆኑ እነዛ ነገሮች አሁን ላይ ዲፊካልት ናቸው ማለት ነው ኢሬዝ ለማድረግ ይላል። ኦኬ things most recently learned are best remember ሌላው ጠቃሚ ነገር principle of learning ቅርብ ጊዜ ያወቅናቸው ነገሮች ለማስታወስ በጣም አሪፍ ናቸው ይላል። ማለት recent learning are best remember ቅርብ ጊዜ የተማርናቸው በጣም ለማስታወስ ቤስት ነው ይላል። ይሄንን ቻፕተር 4 ላይ forgetting and remembering ላይ እናየዋለን። ሌላው individuals must have some ability and skill of learn ነው። ምን ሊኖረው ይገባል? ብቃቱ ሊኖረው ይገባል። ለርኒንግ ውስጥ የመጀመሪያ ብቃቱ ከዛ ስኪል ሊኖረው ይገባል ማለት ነው። ኦኬ ሌላው ፋክተር ዛት አፌክቲንግ ለርኒንግ ነው። መማርን ምን አፌክት ሊያደርገው ይችላል ስንል እንግዲህ ለርኒንግን የመጀመሪያው ሞቲቬሽን ነው። ሞቲቬሽን አፌክት ያደርገዋል። እኛ ለመማር ንቁ ካልሆነን ዝግጁ ካልሆነን ሊገባን አይችልም ማለት ነው። ስለዚህ መጀመሪያ ሞቲቭ ልንሆን ይገባል፣ ልንቃ ይገባል፣ በደንብ ልንከታተል ፍላጎት ሊኖረን ይገባል ማለት ነው። ሞቲቬሽን የሚለን ያን ነው። ሁለተኛው ደግሞ ማቹሬሽን ነው። ማቹርድ ልንሆን ይገባል። አንድን ነገር ለመማር ማቹርድ በአካል ልንበቃ ይገባል፣ በአካል ማቹርድ ልንሆን ይገባል ነው የሚለን። በሶስተኛ ደረጃ ሄልዝ ኮንዲሽን የሚለውን ያሳየናል። ሄልዝ ኮንዲሽን ደግሞ ጤናማ ልንሆን ይገባል። ጤናማ ካልሆነን መማር አንችልም። ስለዚህ አፌክት ያደርጋል ማለት ነው ለርኒንግ። ሄልዝ ኮንዲሽናችን የጤናማ ሲቹዌሽን ላይ ስንሆን ነው ማለት ነው ልንማር የምንችል። መቼም ታመን ሊገባን አይችልም። ታመን ማንም የሆነ ነገር ቢለን ልንቀበል አንችልም ማለት ነው። ኦኬ ሌላው ደግሞ ሳይኮሎጂካል ዌል ቢንግ ኦፍ ዘ ለርነር ነው። ሳይኮሎጂካል ምንድነው? ይሄ ደግሞ በስነ ልቦናም እንደዚሁ ሬዲ መሆን አለብን። በስነ ልቦና ዝግጁ ልንሆን ይገባል። ስነ ልቦናችን ዝግጁ ካልሆነ ለራሳችን ምን ሊሆን ራሳችንን ዝቅ ማድረግ የለብንም። ሰልፍ ሪስፔክት ሰልፍ ኮንዲሽን የሚባሉ ነገሮች ሊኖሩን ይገባናል ማለት ነው። ሳይኮሎጂካል ዌል ቢንግ የሚለው ያንን ነው። ኦኬ ሌላው ደግሞ ጉድ ወርኪንግ ኮንዲሽን። ሌላው ለርኒንግን አፌክት የሚያደርገው ጉድ ወርኪንግ ኮንዲሽን ሊኖር ወይም ኮምፎርታብል ሰራውንዲንግ ዲስትራክቲንግ ሳውንድ ኮምፎርታብል የሆነ ሰራውንዲንግ ሊሆን ይገባል። ስንማር በዙሪያችን ያሉ ነገሮች ምቹ ሊሆኑ ይገባል። በጣም የሚያስጠላ ኮንዲሽን ውስጥ በጣም የሚያስጠላ ሽታ በጣም የሚያስጠላ እይታ ባለበት ውስጥ ልንማር አንችልም ማለት ነው። ስለዚህ የምንማርበት ቦታ ጽድት ያለ በጣም ኮምፎርታብል ምቹ የሆነ ሊሆን ይገባል ማለት ነው። ሌላው ባክግራውንድ ኤክስፒሪየንስ የምንለው ነው። ለርኒንግን አፌክት የሚያደርገው ባክግራውንድ ኤክስፒሪየንስ ነው። ባክግራውንድ ከዚህ በፊት የነበረን ኤክስፒሪየንስ አሁን ላለን አዲስ ለምንማረው ነገር ኢፌክት ይፈጥራል ነው የሚለን። ይህ ያው በብዙ ነገር ልናየው የሚችለው ነገር ነው። ቀድመን በባህል ደረጃ በካልቸር ደረጃ ብዙ ነገር እናውቃለን። ያ ኤክስፒሪየንስ ኑሮን አሁን እዚህ ጋር ሌላ ነገር ሲነገረን ያንን ሬዝ ለማድረግ ያንን ባክግራውንድ ለመቀየር ዲፊካልት ይሆናል። ስለዚህ ለርኒንግን አፌክት ያደርጋል ማለት ነው በዚህ መልኩ። ሌላው ደግሞ ማስድ ኤንድ ዲስትሪቢዩትድ ፕራክቲስ ለርኒንግ አፌክት የሚደረጉ ሌላው ደግሞ ዲስትሪቢዩትድ ማድረግ። ሁሉን በአንድ ላይ ማንበብ አንችልም። ለምሳሌ 5 ቻፕተር ምናነብ ከሆነ በአንድ ቀን 5ቱንም ቻፕተር ልናነብ አይገባም ነው የሚለን ሳይኮሎጂ። ስለዚህ ማስድ ማድረግ አለብን ወይም ዲስትሪቢዩትድ ማድረግ ይገባናል። አንዱን ቻፕተር ዛሬ ከዛ አንዱ ቻፕተር እያለን በደንብ ነጣጥለን ልናነብ ይገባል ነው የሚለን። ኦኬ ሌላው ቲዮሪስ ኦፍ ለርኒንግ የሚሉ ሁለት ቲዮሪዎች አሉ። ቢሄቪራል ቲዮሪስ ኦፍ ለርኒንግ እና ሶሻል ኦር ኦብዘርቬሽናል ለርኒንግ የሚሉ ሁለት ቲዮሪዎች አሉ። እነዚህን ሁለት ቲዮሪዎች በቀጣይ አብረን እናያቸዋለን። ቴንክ ዩ